ከፍላ 300 ሺህ ብሯን ከፍላ እህቱ ነኝ ብላ እስካመጣችሁ ድረስ ወንድሟ አይዲው እንዲሰራለት ስራ እንዲገባ ብቻ አይዲው በካምፓኒ እስከመጣ ድረስ ካምፓኒው ስራ የማስገባት አይዲ የማሰራት ስራው ካልተመቸው ደግሞ የመቀየር ግዴታ አለበት። ኢማራት ላይ እኛም ሰው ሲመጣ እናውቃለን፣ ሰው መጥቶም ስራ ሲገባ እናያለን። ስለዚህ ስራ አስገባዋለሁ፣ ኃላፊነቱን ለኔ ተውት። ከናቱ ሊበላይ እንኳን አታስቢለትም። ልጅቷ ምንድነው ጥፋቷ? ወንድሜ ተጨናንቆብኛል። ሪከርድ ተጨናንቆሽ ለምን አታስገቢውም አንቺ? አረ በመድኃኔዓለም ላውራበት ሐሳቤን ልጨርስ እንዴ። ስለዚህ ልጅቷ ገንዘቧን ከፍላ እስካመጣችሁ ድረስ ወንድሟ ሌላውን ተውትና ደና ስራ ገብቶ ስራ እንዲሰራ ትፈልጋለች። የልጅየው አይዲም እንዲሰራ ትፈልጋለች። መውጣት ምናምን ነገር መብትሽ ነው፣ መውጣት ትችያለሽ። ግን ልጁ አንቺ ጋር እስካለ ድረስ ልጁ በካምፓኒ እስከመጣ ድረስ የልጁ አይዲ መሰራት ስራ ካልተመቸው የመቀየር ሙሉ መብት አለው። እንኳን አይደለም እሱ ይቅርና በመዳም ቤት በኮንትራት በቢሮ የሚመጡ ሴቶች ከአንድ 3 እስከ 4 ስራ የመቀያየር መብት አላቸው። እናንተ ብቻ የምታውቁ ሆናችሁ ሰብስቤም ልጅቷ ነኝ ጥፋተኛ። ምንድነው ጥፋቷ? ወንድሟ ማምጣቷ ነው ጥፋቷ? ወንድሜ ስራ ይግባልኝ፣ ወንድሜ ተጨናነቀብኝ፣ ህፃን ልጅ ነው ያለቀሰ ነው ብላ እዚህ ጋር ክስ ማቅረቧ ነው ጥፋቷ? ጥፋቷ ምንድነው? ልጅቷን እንደ ጥፋተኛ አርጋችሁ እሷ ነች ጥፋተኛ እያላችሁ ልጅቷ ላይ ጣታችሁን የምትቀስሩት ማንኛችሁም ልጅቷን መናገር አትችሉም። እኔ ልንገርሽ፣ አንቺ ከሷ ጋራ ምን ተንገንተር ተራያያለሽ? እሷ ጋራ መልስ አትመላለሽ። እኔና እሷ እያወራን ነው። ስራ ፈልጋ ታስገባዋለች፣ ግዴታዋ ነው። እሷ ጋራ እንካስላንት ያትበይ ብያታለሁ እቺን ልጅቱ ማለት ነው። ስለዚህ ልጅቱ ስራ እየፈለገችለት ነው፣ ቀለል ያለ ስራ ታስገባዋለች እያልኳት እሷ ጋር ነው በዋትስአፕ በሪከርድ ይጠባጠባሉ፣ እንካስላንት ይባባላሉ። ምን ልበል እኔ? ለማንኛውም ሰብስቤ ወንድማችን፣ ያው አንተም ልጁ እንዲመጣ አስተዋጽኦ ስላደረግ ቀድም እንግዲህ ተቀብያለሁ ብላል። ካገናኘሽን ብላ 50 ሺህ ብር ተቀብላል። ስለዚህ አንተም በእንደዚህ አይነት ፕሮግራም ውስጥ ስላለ ልጁ ስራ እስኪይዝ ድረስ ያንተም ተጽዕኖ ሴትዮዋ ላይ ያስፈልጋል ማለት። አረ ስራ ይገባል ወንድሜ፣ ስራ ይገባል። አብሽሩ ወላሂ ስራ ይገባል። ስራ ገብቶ ይቅርታ አንድ ጊዜ ድረስ መተባበር አለባችሁ። አንድ ጊዜ ይቅርታ ሰብስቤ ፒስ ነዋ። አሁን ወደ መጨረሻው ነገር እንግባ። እሺ መርሃባ። እሺ ሪታ ወይ ይኸውልሽ ሪታ፣ እኛ ማለት እኔ አሁን በጣም በክብር የማወራሽ ላይክ ወደ እናቴ እድሜ የምትጠጊ ሰው ስለሆንሽ ነው። ገባሽ? ኖ አትሳቂ። ይኸውልሽ ኧረ በእናትህ አንተ እንደወጣት በቃ ተወራትም እንዴ እሺ እንደማማም በለን ችግር የለውም። እሱ አያሳስበኝም። እኔ ኦኬ ሪታዬ ውዴ ችግር የለውም። እንደዛ ችግር የለውም ሪታዬ። አሁን የእድሜው ለምን ጸጋ እኮ ነው። ስንት ህፃን እያለቀ ነው እናቴ። እሺ ችግር የለውም ውዴ፣ እድሜው አይናድሽ። እኔ አንድ ነገር ልንገርህ፣ እኔ ልወጣ ስለሆነ መሲም ማለችም ማንንም ማለ ይኸውልህ ልንገርህ አይደለ ማንም ሰው እዚህ ጋር ማንም ሳይል በፊት ማለት ነው። እኔ እሱ ብቻ አይደለም ይሄ ልጅ ብቻ ሳይሆን ማለት ነው በስሜ ስለመጣ እንጂ ይሄ ልጅ ቤት ውስጥ ብታያቸው እመቤቴ ምስክሬ ነው። ከማንም ከመንገድ ላይ እያነሳው ነው ቤት ኪራይ እየከፈልኩ እዚህ ጋር ቀለብ እየቻልኩ ማኖረው። ለምን ማንም እየጣላቸው እንኳን አይደለም የሱ ስም ሊነሳ ቀርቶ ማለት ነው። ሰብስቤ ጠንቅቆ ያቀኛል። እኔ ገባህ አይደል? ሰብስቤ በጣም ነው የሚያቀኝ። በጣም ብዙ ሰው ነው የሰራ ነው። እግዚአብሔር ይመስገን ስሜ ተነስቶ አያውቅም። ስሜ ማለት ነው ሁሉም ሰው በአይዲ ነው እንደ እናትና እንደ ቤተሰብ ነው የሚያዩኝ እኔ ልጆቹ ማለት ነው። የትም አምጥቷቸው ራሱ ሲጥሏቸው ቤት አምጥቼ አስቀምጬ ምግብ ሰርቼ ኮሚሽን ከፍዬ ነው ማስገባቸው። እኔ ልጆችን እንኳን ኖ አንድ ነገር ልንገርሽ፣ ይቅርታ ልንገርህ፣ አንድ አዳምጠኝ። እንኳን አይደለም በዚህ ስም የመጣ ቀርቶ ማለት ነው እኔ ስሜ ተነስቶ ስለማያውቅ ነገሮችን እንደ ልጅ ስላየችው ነው እዚህ ጋር አመጣችኝ እንጂ እኔ ብታመጣኝ ምንም የምፈራበት ነገር የለኝም። ምንም እንከንም የለብኝም። ዓለም የሚያቀኝ ነው። ማንም ልጆች የምትጠይቃቸው ኮንትራክሽን ያሉ እሷ ማነሽ ብለህ ብትላቸው እሷ እናቴ ነች እንጂ የሚሉ ማንም በክፉ ስሜን አንስቶኛ አያውቅም። እኔ ስለዚህ አሁን እንደዚህ አይነት ሰው ይኸውልሽ እንደዚህ አይነት ሰው መሆንሽን እኛ ደግሞ የምናውቀው የዚህ ልጅ ጉዳይ ስጨርሽ ነው። አሁን ጊዜ አንተ አልከኝም አላልከኝም እኔ ፈጣሪን ብቻ ነው እመቤቴን ነው የማምነው እንጂ ሰውን አለኝም አላለኝም ምንም አይደለም። እኔ መናገር የፈለኩት ነገር ምንድነው እንደሆነ ታውቃለህ? ፈጣሪን እንጂ የምፈራው የወንድ ልጅ እናትም ስለሆንኩኝ ወንድ ልጅ ስላለ ነው እንጂ እኔ ለሷ ብዬም አይደለም፣ ላንተም ለሱም ብዬ አይደለም፣ ማንንም ብዬ አይደለም። እኔ ፈጣሪን እፈራለሁ።
ኖ ሳይፈራ ምናምን ይኸውልሽ ነው አሁን አንፎካከር አሁን ማንንም ፈርቼ ሳይሆን ከፈጣሪ በላይ ሰው ይፈራል አይፈራም አይደል? ፈጣሪ ነው የምፈራው። አንድ ነገር ልንገርሽ፣ አዳምጪኝ። ይኸውልሽ ያዙ ልቀቁኝ አትበይ። ይኸውልሽ አሁን ይኸውልሽ አንከባበርም ጋር ያዙ ልቀቁኝ አልሽ ትላላችሁ። ምንድነው የምትሉት? ቆይ እኔ እኮ አሁን ወደ ገደለው እንግባ። ይኸውልሽ አሁን ሰው አልፈራም ምናምን ነገር እሱን ተይው። አረማ ቤቴን እኔ ማንንም አልፈራም ከፈጣሪ ውጪ። አለቀ። የልጁን ጉዳይ ግዴታሽ ነው መጨረሽ ነው ግዴታዬማ ነው። ግዴታዬን ማጣጣለሁ። ግዴታዬን ማንንም አይነግረኝ። ፈሪን እንደማትፈሪን ይኸውልሽ አንድ ነገር ልንገርሽ። በዚህ መንገድ የምትሄጂ ደግሞ ከሆነ አንድ ነገር ልንገርሽ፣ አዳምጪኝ። እኛ ግን ቆይ የመጣንበትን የምንረሳው ታው እንጂ ሰው ይኸውልሽ አንድ ነገር ልንገርሽ፣ አዳምጪኝ። ከስር ቁጭ ብለሽ አዳምጪኝ። በጣም እኔ እስቲ ልናገርሽ ያልፈለኩት ወደ መፍትሄ እንድንመጣ ነው። ማንንም አልፈራም የምትይው እናንተ ማንንም አይደላችሁ። ማን ያለ ልንገርሽ፣ አስረግጬ የምነግርሽ በጣም ተንጣጣሽ። ብር በልተሻል። ደላላ ነሽ፣ ህጋዊ ደላላ ነሽ። ወደድሽም ጠላሽም ልጁን ግዴታሽ ነው መጨረስ። እንከባበር ከተባለ እንከባበራለን። ምን ነው በጣም ማዘር ተሬዛ ነኝ አልሽ። የወደቀ ሰው ከመሬት አነሳለሁ አልሽ። አረ በፈጣሪ ወንድሜ ይሆን። እስቲ አንቺ ደግሞ ዝም በይ እንዴ! መሲ ስታወራሽ መሲን ዲስሪስፔክት ታደርጊያለሽ። እዚህ ጋር መጥተሽ እኔ የወደቀን ሰው አነሳለሁ ምናምን ለብራችሁ ነው የምታነሱት። ብርሽን ፈልገሽ ነው የምታነሺው። ስለዚህ ግዴታሽ ነው መጨረስ። በፈለጋችሁበት ኑ የምትይ ደግሞ ከሆነ እንመጣለን። ማን ስለሆንሽ ነው አንቺ? በነገራችን ላይ ዱባይ ላይ ያሉ ደላሎች አብዛኞቻቸው የሚሉት እራሳቸው ያመጡትን ሰው ቦታ ሳያስይዙ ከመንገድ ላይ አንስቼ የምረዳው ሰው በጣም ብዙ አለኝ የሚሉት መላ አላቸው፣ ወሬ አላቸው። መጀመሪያ ራሳችሁ ያመጣችሁትን ሰው ትክክለኛ ቦታ ላይ ካደረሳችሁ በኋላ የወደቀውን ሰው አንስታችሁ ማስተካከል። የደላላ ጥሩ የለውም። በነገራችን የደላላ ጎበዝ ቆንጆ ይሄ በጣም ምርጥ ነው የሚባል ደላላ የለም። ምንም ነገር ሁሉም ደላላ ለገንዘቡና ሰው አምጥቶ ሰራ አልሰራ ለሱ አይመለከቱም። ጭቃ ውስጥ ገብተህ በሽተኛ ሆነ ወደ ሀገር ብትመለስ ራሱ ደላላ ምንም ነገር አይመለከቱም። ምንም ነገር እንዳለው ደላላ ሌባ ብቻ አስመሳይ ብቻ። ያመጣችሁ ልጅ ተስተካክሎ ከሆነ እኔ እስቲ የታገስኩሽ በተረጋጋ መንፈስ መፍትሄው ላይ እንድንደርስ ነው። ገባሽ? አለቀ። ሰብስቤ ደግሞ አንተም ኃላፊነት አለብህ። ሴትዮዋና አንተ ትተዋወቃላችሁ። ስለዚህ እኛ ደግሞ በመሲ በኩል ነው አንተ የመጣው ኃላፊነት እንዳለብህ አውቀህ የልጁን ጉዳይ ከጥግ አድርሱና መታችሁ ሰላማዊ ነገር አውርዱ። ያለበለዚያ ግን ምንም አታመጡ የምትይ ከሆነ ማንም ሰው ምንም ባያመጣ እኔ ብቻዬን ምን እንደማመጣ ሳይሻለሁ። ቲክታክ ላይ ምናምን አልጨፍርም። ትሰሪያለሽ፣ አርፈሽ ትሰሪያለሽ። አልሰራም የምትይ ከሆነ ደግሞ አስታግዝሻለሁ። ቃል በቃ ወንድሜ ስራ ታስገባዋለች፣ ይገባል፣ ታስገባዋለች። አለቀ። በጣም እናንተ ይኸውላችሁ እና ከስቁጭ ላይ ስሚ እናንተ ይኸውላችሁ ምንም አታመጡም የምትሉት ቲክታክ ላይ ብቻ ነው ማውራት ብቃታችሁ የምትሉት። እኔ እንዴት እንደሆነ አሳይሻለሁ። እዚህ ጋር መተሽ አፍሽ ልትከፍቺ እንዳሞክሪ። ዲጄ ሙለር እና ልኮ መነጋገር አይፈራም። አለቀ በቃ ጨርሰን። ግዴታ አለብሽ በላሽው አስታኪ ጨረስን። አራት ነጥብ ቦታ ማስያዝ ሰብስቤ ያለ ትጨምላለህ ያለሽ እንደዚህ ትክክለኛ ቦታ ላይ ስራ እንዲይዝ ብቻ ማድረግ ነው ያለባችሁ። ወደ ሀገሩ እንኳን ይሸኘዋለን ካላችሁ ያ ጀማ ስራ ይገባል፣ ስራ ይገባል። ታስገባዋለች። በቃ አስገቡት። ሰብስቤ አንተም አስገባው። ያ እና ደግሞ አሜን ይገባል፣ ወላሂ ይገባል። ወንድሜ ዋዬ ይገባል። አትሰቡ። ምን ነው ደግሞ እናንተ በጣም አሜን ወንድምሽ በጣም አራችሁ። በጣም በቃ ሙቴ ልክፈት። አቤት ሰው ያመጣ አሁን ቆይ የቱ ጋር ነው? በቃ ስራ ይገባል። አሜን። እኛው ሌላ ጉዳይ አለን። ስራ ይገባል። ይኸው እኛም አለን፣ መሲም አለች፣ ጆን ባባም አለ። ያሉትን ነገሮች በውስጥ እናወራለን። አንቺ ደግሞ ከሷ ጋር በውስጥ ያወራሽውን የተቆሳሰልሽውን ነገር እዚህ ጋር እንትን አትበይ። ኧረ ምንም አላልኩም፣ ምንም አላልኩም። ሰብስቤ ማላፊነት ከይቅርታ ጋር ሰብስቤ ዝም በያት አለኝ። ዝም አልኩኝ። ተዛን ዛሬ እንደ ስራ ስመለስ ስካፍተው ዋትስአፕ ላይ ድምጽ አስቀምጦልኛል። እሱም ሰብስቤ ጋር ስመለስለት እሱ ጋር አናግራታለሁ አለ። ሰዝዳን ሄደና የራሳችሁ ጉዳይ ብለውኛል፣ እንዴት ላደርግ ነው ዝናሽ አለኝ። ራስ ወንድሜ
አይታልሽ ወደ ሀገር ያስገቡኝ መላርግኝ እንዴት ልሆን እኔ እዚህ ጋር እያጨነቃችሁ ነው አለኝ። እንዴት ላርግ የት ልሂድ? እንደገና ጓደኞች ወንሽ ማለት ይኸውልሽ አሁን አንቺ ታሪክ አትምዘጂ። ጨረስን እናትዬ። ኃላፊነቱን እኛ የምንወስዳለን። ስራ ነው የሚፈልገው። ሰብስቤ ስልክ ላክልኝ በመሲ በኩል ኮንታክት አደርጋለሁ። አንተም ሪታም ፈልጋችሁ ተባብራችሁ ይሄን ልጅ ካመጣችሁበት ስራ አስይዙት። እሺ መርሃባ ይገባል። እሺ በቃ ፒስ። እኔ በውስጥ ስልክ ቁጥር ያልክልሃለሁ የሰብስቤን መልክልሃለሁ። አለቀ። ከዛ ውጪ ምንም አታመጡ ምናምን የምትሉት ወይ እናንተ ትቀመጣላችሁ እዚህ ሀገር ወይ መማሪያ ትሆናላችሁ ወይ እኔ መማሪያ ሆናለሁ እዚህ ሀገር ላይ አለቀ። ምን ነው ተጨመላለቃችሁ? ምረሌባ። በነገራችን ላይ ወንድሞቻችሁን ከኢትዮጵያ ስታመጡ ማስረዳት ያለባችሁ ነገር ምንድነው? ስራ መምረጥ እንደሌለባቸው አስጠንቅቃችሁ መናገር አለባችሁ። ምክንያቱም የሰው ሀገር ላይ ሰው ሲመጣ ስራ እጅግ በጣም ከባድ እንደሆነ ጠንቅቃችሁ መናገር መቻል አለባችሁ። በጣም ከባድ፣ በጣም ብዙ ልጆች ስራ ከብዷቸው ስራ መስራት ያልቻሉ ሰዎች በጣም ብዙ ናቸው። ስራ እንሰራለን ብለው ከኢትዮጵያ ይመጣሉ። ቤተሰቦቻቸውን አስቸግረው ገንዘብ ከፍለው ቤተሰቦቻቸውን መስዋዕትነት ከፍለው እዚህ ድረስ ከመጡ በኋላ ስራውን መስራት ሲያቅታችሁ ደላላ ላይ የምታማካኙ ሰዎች አላችሁ። ደላላ ላይ የማታማክኙ አንዳንዴ ስራ በቃ ሰርቼ እለወጣለሁ ብለህ ከመጣ ራስህን ችለ መስዋዕት ከፍለ ካለህበት ስራ ላይ ለመቀየር ራስን ማዘጋጀት ነው። ስራ መጣችሁ የምትመርጡ ሰዎች አላችሁ። ይሄንን አልችልም የምትሉ ሰዎች አላችሁ። ብራችሁን ተበልጣችሁ ቁጭ ያላችሁም ሰዎች አላችሁ። ያለ ቪዛ የምትኖሩ በጣም ብዙ ሰዎች አላችሁ አረብ ሀገር። ስራ በመምረጥ ጊዜያችሁ ያለፈ ሰዎች ማለት ነው። ስለዚህ ራሳችሁን እያስተካከላችሁ ከዛ ውጪ አንድ የምንነግራችሁ ነገር ደጋግሜ ተናግሬያለሁ። እኛ እዚህ ጋር ስንቀመጥ በነገራችን ላይ እርስ በርሳችሁ ተነጋግራችሁ ተደዋውላችሁ ለኛ ሳትነግሩ ለኛ ሳታማክሩ ለማንም ሰው ሳታማክሩ ወንድሞቻችሁን በቪዚት አምጥታችሁ የምታሰቃዩት ራሳችሁ ናችሁ። እኔ በግሌ ከያዝኳቸው ኬዞች ውጪ ከዚህ በኋላ በደላላ ጉዳይ እጄን አላነሳም፣ አይመለከተኝም። የደላላ ኬዝ ይዛችሁ እዚህ ቤት ውስጥ እንዳትመጡ 4 ነጥብ 4 ነጥብ። ምክንያቱም እኛን አላማከራችሁም። ወንድሞቻችሁን እያመጣችሁ የምታሰቃዩት ራሳችሁ ናችሁ። አንበሳ ፊት ለፊት ስጋ ቀርቦለት ስጋ አልበላም አይልም። ወንድ ሆናችሁ ሴት ሆናችሁ ከድሮ ጀምሮ ለደላላ በማታውቁት ደላላ ወንድሞቻችሁን እንዳታመጡ፣ ገንዘባችሁን ጠብቁ ተብላችሁ ስትመከሩ እርስ በርስ እየተፎካከራችሁ ያላችሁን ገንዘብ እያወጣችሁ እርስ በርስ እንትና ወንድሜን አምጥቻለሁ እንትና ወንድሟን አምጥታለሁ። ስለዚህ እንናገራለን፣ ተናግረናል። በደላላ ኬዝ የማንንም ኬዝ አንቀበልም። እናንተ ሳይመቻችሁ እናንተ ወረቀት ሳይኖራችሁ ወንድሞቻችሁን እያመጣችሁ ለአውሬ የምትነግዱት አረብ ሀገር ላይ ያላችሁ እራሳችሁ ናችሁ። ስለዚህ ከደላላ ጋር በኮሚሽን ደግሞ የምትሰሩ ኢጃዛ ቤት ውስጥ ቁጭ ብላችሁ ሰው የምታስመጡ ሰዎች አላችሁ። ስለዚህ ችግራችሁን መድኃኒዓለም ይፍተው። የያዝነውን ኬዞች እጃችን ላይ ለመጨረስ እንሞክራለን። ከዛ ውጪ ግን እናንተ እዛ ይሄን ያህል ብር ላስገባልሃለሁ ሲላችሁ ከደላላው ጋር ትጋደማላችሁ፣ ትተኛላችሁ። ወንድሞቻችሁ እንዲመጡ እርስ በርሳችሁ ከተጨመላለቃችሁ ከተፈታፈታችሁ በኋላ እዚህ ቤት መጣችሁ ዲጄ ሙለር የእናንተን ችግር ቁጭ ብሎ ከሰኞ እስከ ዓርብ አይፈታም፣ አቅሙም የለውም። በደላላ ኬስ ቤቴ ውስጥ ማንም ሰው ከዚህ በኋላ እንዳይመጣ፣ አይመለከተንም። ስንት ዓመት ሙሉ ተነግሯችኋል። ስንት ዓመት ሙሉ እናንተ ከሚታመን ሰው ይልቅ የማይታመን ሰው መርጣችሁ ስለምትሄዱ ዋጋ የምትከፍሉት ለዛ ነው። እንትና የሚባለው ደላላ ወይኔ እንዴት እሱማ የተባረከ ነው የእንትናን ወንድም ያመጣ 1 ሚሊዮን ሰው እናውቃለን። ለምንድን ነው እንደዚህ አይነት ስራ የማንሰራው? ለምንድን ነው የማልሰራው?
ለምን አልሰራም? በጣም ከናንተ በተሻለ መንገድ መስራት እችላለሁ። ስለማልፈልገው ነው። አልጋዬ ላይ ስተኛ ሰላማዊ እንቅልፍ መተኛት ስለምፈልግ ነው። ንጹህ ስነሳ ንጹህ ህሊና ይዤ መነሳት ፈልጋለሁ። ስለዚህ እርስ በርሳችሁ ሰፖርት እየተደራረጋችሁ እርስ በርሳችሁ ኢጃዛ ቤት ውስጥ ቁጭ ብላችሁ ስልክ እየሰጣችሁ፣ ምክንያቱም ኢማራት ውስጥ አሁን ስራ የለም። ስራው ምንድነው? የሰዎችን ገንዘብ ባገኘው አጋጣሚ እንጋጠው፣ እንብላው፣ የእንትናን ገንዘብ ወንድሟ ፈርቅ እናያዝበት። ስለዚህ ጸበላችሁን ይዛችሁ እዛው በጸበላችሁ አይመለከተኝም። እጃችን ላይ ያሉ ኬዞች አሉ፣ እነሱን እንሞክራለን። አለቀ። 4 ነጥብ። ይሄ ነው መናገር የሚፈልገው። አብርሽ አለ እስካሁን አልተናገርክም። እንዴት ነው ሙለር? ቅድም ስመጣ ወዝህ ነበረ። ደላላ ካስገባህ እኮ ወዝህ አይደለም ደምህ ነው የሚመጠጠው። ጀለሴ ጭራሽ ገብተው ያስፈራሩ ጀመር። ምንም አታመጡም ምንም እያሉ ነው እኮ። ለምን እርምጃ እየተወሰደ ስላልሆነ ነው። ገብቷል። ያው በሚዲያ ሳምንት ይወራል፣ ከዛ በኋላ ሌላ አጀንዳ ይመጣል፣ ይረሳል፣ ሌላ ያመጣል። እኔ የሚገርመኝና የሚደንቀኝ ነገር እዚህ ጋር ገስት ላይ ቁጭ ብለው ሲያስፈራሩና ምንም አታመጡም እናንተ ማናችሁ እያሉ የሚያወሩት ደላሎች በሰው ህይወት ላይ ተቀምጠው መሆኑን ይዘነጉታል። እኔ ይገርመኛል። ያመጡት ሰው የተሰቃየ ነው። እነሱ እዚህ ጋር